አርሰናል ሞቶ እንቅልፉን ተኝቶ ማንቸስተርን ይበልጠዋል። ለእናታጥም ዝርክርክ ደሞ አታፍሩም እንዴ? ለሊት ገለው ለእጅብ ቀን ገለው ላሞራ ለጠገበው ጥይት ለራበው እንጀራ በፈንተኩ ቢሞት በረብሶ ደንጉራ እንዴት ነው ረአያ ጋሽ አልሞተም በሉኝ። ኧረ ጋሽ የምሮንክ ትናንት አልቀጣኝ አርፈ ስራህን አሰራ ለምን ቆይ በማያገባ እንዲጠልቅ ትላለህ? አርፈ አትከላከልም? አንተና አንዴ ጭጓራ ቃሪውን ክብኝ በቃ እንዴ ያ ደግሞ ዴቪድ ማትፈልጉት ሆነ ነው እንጠቀምበት። አንተ ተገትሮ ይሆነ ለኔ 300 ብር ተገትሮ ይውላልው 300 ለምን ደሞዝ ደሱ ትከፍላለህ? ግራ ገባኝ እኮ ወላሂ። ከዛሬው ጨዋታ ያዩኋቸው 5 ነገሮች። የመጀመሪያው ሁላችሁም የምትስማሙበት ነው። ፈርስት ሃፍ በዚህ ሲዝን ካሳለፍናቸው ከሁሉም ጨዋታዎች እንደዛሬው ምርጥ ፈርስት ሃፍ አሳልፎ ያቅም ክለባችን አርሰናል ማለት ነው። የቡካዮ ሳካ ትንሽ እንትን ቢጨመር 4-0 የሚያልቅበት ድል ነበረው ፈርስት ሃፉ ማለት ነው። ሁለተኛው ዴክላን ራይስ ምንድነው? ይሄ ሰው የሰው ነው ምንድነው? ምን አይነት ፍጥረት ምን አይነት ተጫዋች ነው ሀቢቢ? እኔ በጣም እያአጀበኝ ነው ያለው። የዛሬው ጨዋታ ላይ ደግሞ ይለያል። ዲታርጎ ከጎል አረብ አለ። በዛ ላይ ደግሞ ታይሚንግ ጎል ያስቆጠረበት መንገድ ሲከላከል ወደፊት የሚለቃቸው ፓሶች ምናምን ራይስ ይለያል። ሶስተኛ ላይ የምናየው ጭራቅ አጥቂ ነው። ዛሬ ሁላችሁም እንዳያችሁት እኔ በዚህ ሲዝን ካሳለፋቸው የተሻለው ጨዋታ ዛሬ ላይ ነው። ይሄም የመጣ ይመስለኛል እረፍት ማግኘቱ። ባለፈው እስከ ዛሬ ከጀመረ ጨዋታ ጀምሮ ካያችሁ ሁሉም ጨዋታ ላይ ይሰለፍ ነው። ባለፈው ላይ ማረፉ በደንብ ጠቅሞታል። ፈርስት ሃፍ ላይ የሚገርም ፈርስት ሃፍ ነበር ያሳለፈው። ለቡካዮ ሳካ ብዙ ድሎችን ፈጥሮለት ነበር። ያው ቡካዮ ሳካ ትንሽ እንትን ስለነበረበት ነው እንጂ ዛሬ በጣም የተሻለውን 45 ደቂቃ አሳልፏል። አራተኛ ላይ የምናየው እነዚህ ሰዎች እንዴት ነው ወዴት እያመራ ነው? ዛሬም እኮ ክሊንሺት እላለሁ ኦን ታርጌት አልተሞከረባቸውም። እኔ ደግሞ የገረመኝ ዛሬ ማለት ነው ካያችሁ እያጠቁን እንዳለ እንዴት አድርገው አረጋግተው ኳሱን በቢልድ አፕ ቶሎ እንደሚመለስ እኔ መረጋጋታቸው ስፔሻሊ ሳሊባም ጋብሪኤልም ካያችሁ ማለት ነውና የሚያጅቡ ነበሩ ዛሬም እንደተለመደው ማለት ነው። አምስተኛ ላይ ብራዘር ቡካዮ ሳካ የት ነበረች ዛሬ? እኔ ቡካዮ ሳካን ካወቅኩት ማለት ትችላላችሁ በቃ ላይክ ቡካዮ ነው እንደ ዛሬ ደክሞብኝ አያውቅም። ላይክ ሞራልም የለው አይ ዶንት ኖ እኔ የሆነ ፊትነሱም ጥሩ ላይሆን ይችላል ብቻ እንደ ዛሬ ደክሞ አይቼው አላውቅም ሳካ ማለት ነው። በጣም መጨረሻ ጀዝባ የሆነ ጨዋታ ነው ያሳለፈው። ማጥቃቱም ላይ የለ ኢቭን መከላከሉም ላይ የለ ነበርና ዛሬ ጥሩ አልነበረም ቡካዮ ሳካ። እስኪ እናንተስ በዚህ ጨዋታ ላይ ያያችኋቸው ነገሮች ንገሩኝ። ኮፒ ሊንክ እያደረጋችሁ ይመቻችሁ። ምን ይሻላል ምን ይበጃል የኖሩ ጉዳይ ያሳዝናል። ካዝሜሮ ኡጋርቴ ብሩኖ ሩበን አሞሪም ማጉዌር በረኛው ሌላ ጠራሪ ሴሱ ቤኖ ኩኛ ጥራ እንቁ ብቻ ሁላችሁ እንቁ አለቀ ጨዋታው። ጀግናው ራያ ዛሬም አርሰናል ጀግና ራያ እናቱን ሳስደፍሮት እናት ወልታለች ራያ። አዎ ጎል ሳስተናግድ ወጣ ዛሬም አርሰናል። ዴቪድ ራያ ራሱን አዳነ። ቪክቶር ኮሬሽን እየተመለከተው ነው። አርሰናል ሰርጅማለ ኢዞማል 3 ነጥብ ክሊንሺት 7ኛ ክሊንሺት በተከታታይ ማለት ነው ሶፊ የኮሬሽ 14ኛው ደቂቃ ዴክላን ራይስ 35ኛው ደቂቃ አርሰናል ዛሬም ክሊንሺት ተርፎሙር ላይ ይዞ ተመልሷል። 7ኛ ክሊንሺት በተከታታይ አርሰናል አሜዚንግ አርሰናል አስደናቂ አርሰናል አሁንም ድሉን አስቀጥሯል። ከተከታዮቹ ጋር ያለው ነጥብ ልዩነት
ወደ 7 ከፍ ያደረገበትን ዛሬም መረባቸውን ሳያስደፍሩ አርሰናሎች አሳስጋሪ ነው የሚመስሉት። አርሰናል አረ ይሄን ቡድን የሚያስቆኝ ጠፍቷል ጋይስ። እንዴ አርሰናል አሁን ምንድነው እያስመለከተን ያለው? በቃ ቀለል አድርጎ ነው እያንዳንዱ ቡድን እያሸነፈ እየተመለከተን የምንገኘው። ዛሬ በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መድፈኞቹ አርሰናሎች በርንሌይን ከሜዳቸው ውጪ በመቅጠም 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ በመድፈኞቹ በኩል ሁለቱን ጎሎች ማስቆጠር የቻሉት ተጫዋቾች ቪክተር ዮኬሬሽና ዴክላን ራይስ ነበሩ። የቪክተር ዮኬሬሽ ጎል የተገኘችው ከሴት ፒስ ከማዘን ምት ሲሆን የዴክላን ራይስ ደግሞ ከክሮስ ነበረ ከትሮሳርድ በተነሳች ኳስ ጎሏ መገኘት የቻለችው ማለት ነው። ለማንኛውም መድፈኞቹ አርሰናሎች በዚህ ጨዋታ ላይም መረባቸውን ሳያስደፍሩ በሌላ ክሊንሺት መውጣት ችለዋል። በአጠቃላይ በሁሉም ውድድሮች ባደረጓቸው 15 ጨዋታዎች 12ኛ ክሊንሺታቸውን ነው ማስጠበቅ የቻሉት። ይሄ በጣም ለማመን የሚከብድ ቁጥር ነው። ፕሪሚየር ሊጉ ላይ ደግሞ ጭራሽ አርሰናል ላይ ጎል ማስቆጠሩን ተውትና ኦን ታርጌት ሙከራ ማድረግ ራሱ አሁን ላይ የሚያስደንቅበት አይነት ደረጃ ላይ ነው የደረሰው። በርንሌይም በዚህ ጨዋታ ላይ ፈርስት ሃፍ ተውት ሙሉ እያንዳንዱ የማጥቃት እንቅስቃሴዎች ላይ 0 ነበር ቁጥራዊ መረጃቸው ኤክሲጂን ጨምሮ ማለት ነው። ሙከራ የላቸውም ነበረ፣ ኦን ታርጌት ሙከራ የላቸውም ነበረ። እንዲሁም ደግሞ ቦክስ ውስጥ እንኳን ኳስ የነኩት 2 ጊዜ ብቻ ነበርና ምን ያህል በመከላከሉ ሶሊድ የሆነ ቡድን እንደሆነ ተመልክተናል ብዬ አስባለሁ። የአርሰናል ግብ ጠባቂ ዴቪድ ራያ በጣም እየደበረው ነው ብዬ ነው ማስበው። በቃ ከሙከራዎች ከእንቅስቃሴዎች እየራቀ ነው። በሁለተኛው አጋማሽ ነው እንደውም በርንሌዎች ትንሽ ጫን ብሎ ለመጫወት ጥረት ያደረጉት። ስቲል ግን ምንም አይነት ሙከራ ኦን ታርጌት ማድረግ አልቻሉም ነበረ። መድፈኞቹ አርሰናሎች ከዛሬው ድል በኋላ በ25 ነጥብ እንግዲህ በፕሪሚየር ሊጉ አንደኛ ደረጃነታቸውን አጠናክረው መቀጠል ችለዋል። ለማንኛውም በናናቤት ከአንደኛ እስከ 10ኛ ለምታደርጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ። ናናቤት ይለያል። ስለዚህ የመድፈኞቹ አስደናቂ እንቅስቃሴ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ያዘው አንቀርም ስተሰተልኩን ሳናሲሰው ጥቁ በጭራሽ አንቁ ሳናሰኘው ብደግንባው ስንፋችን ደሳት ቁጣችን በቂ ለጠላት ይጨመርለታል ካልበቁ አይበቁ ቅጣት አንቀርም ስተሰተልኩን ሳናሲሰው ጥቁ በጭራሽ አንቁ አረ ስለፈጠረ ሚካኤል አርቴታ ምንድነው ይዘህ መጣኸው ነው? 18 ጎል አግብተህ 3 ጎል የሚቆጠርብም አልቆነጠጡህም እንዴ? ማነህ አንተ ነው? ቆይ እንዴት ነው ነገሩ እንደዚህ የሚቻለው? ቆይ እንዴ ምን በቃ ከቆመ ኳስ ከተሻማ ብያለሁ። ሙሉ ድሮ ማጋሌሽ ብቻ ነበር። አሁን ሙሉ ተጫዋቹ ያራዳ ልጅ በርገር ሆኖ ነው የሚታየው። ኳሱ ደረጃ 1 ክትፎ ቤቱ አይበቃም ወይ? ምን ጀምረ ነው ዘንድሮ ፕሪሚየር ሊግ ላይ ብቻ ሚካኤል አርቴታ ፎከስ ያረጋል ካልክ ማለት ነው። ችግር አለ፣ ሄደህ ልትታየው ይገባል። ችግር አለ፣ በጣም ችግር የሌለበትን ድርጅት እኔ ላስተዋውቅ። ያንጎ ያራዳ ልጅ በሚገርም ሁኔታ አንድ ከደንበኛ አንድ ከያንጎ ፕሮ ቦነስ በሚገርም ሁኔታ 20 ጉዞ ከዚህ በፊት ሲደረግ 6700 ብር ይሰጥ የነበረውን ቦነስ እስከ 7700 ብር ድረስ ከፍ አድርጌዋለሁ ይላል። ጎፕሮ ቦነስ በሚገርም ሁኔታ ለአሽከርካሪዎች ለምታውቁት አሽከርካሪ ሼር እያደረጋችሁ እነን አድምጡኝ ማለት ነው። ያንጎ ፕሮ አፕሊኬሽኑን ከየትኛው መተግበሪያ ላይ በማውረድ ማለት ነው በ5 ደቂቃ ውስጥ በቤት ውስጥ ሆነው ዳውንሎድ አድርገው ጨርሰው መስፈርቱን አሟልተው ስራውን መጀመር ይችላሉ። ያንጎ በሚገራርሙ ቦነሶች ከች ብሏል። 20 የነበረውን ጉዞ ከፍ እያረከው በርቅ ቁጥር ቦነስን በዛው ልክ እያደገ ይመጣል ማለት ነው። ጉዞ ከያንጎ ጋር እጅግ በጣም ምርጥ ነው። ያራዳ ልጆች ሚካኤል አርቴታ ዘንድሮ እኔ እንጃ ለአንድ ዋንጫ ብቻ የሚጮት ቡድን አልመሰለኝም። ሐሳብ አስተያየት ኮሜንት ላይ እጠብቃለሁ። በደም ሼር ኮፕሊንክ እያረጋችሁ ለሹፌሩም ለአርቴታ ማድርሱለት። ይመቻችሁ።